أنا خير من أنا كسو بلايني على شيطان تتعلل مالتنا أنا خير من أنا كسو بلايني خلقتني من نار كأساتني فتركني وخلقته من طين السندق مكو كجكاني فتركو ساتني مشالو ويسجكا على وكم يا الله طلعت يمشالو ጭቃ ነበረ ከእሳት ማለት ነው የሰው ልጅ መጀመሪያው ከዝንጀሮ ነው የተጀመረው ወይስ ከየት ነው የሚለው የመጀመሪያ ጥያቄችን ነው የሁለተኛው ጥያቄ ደግሞ የአደም አለይሂ ሰላም አፈጣጠር እንዴት ነበረ የጀመረው የሶስተኛው ጥያቄ ደግሞ አደም አለይሂ ሰላም የተፈጠሩበት ዋናው ወይም ደግሞ የመፈጠራቸው ምንጩ ከምንድን ነው አደም አለይሂ ሰላም ያፈጣጠር ሁኔታቸው ምን ይመስላል ቁመታቸው ምን ያክል ነው እድሜያቸውስ ደግሞ ስንት ነበር የተፈጠሩት በየትኛው ቀን ነው ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን وصلى الله وسلم وبارك وانعم على نبينا محمد وعلى اله وصحبه اجمعين اما بعد ودي የተከበራችሁ ተመልካቾቼ السلام عليكم ورحمة الله وبركاته يا الله سبحانه وتعالى سلام እዝነቱም በረከቱም በሁላችሁም ላይ ዛሬ አላህ Subhanahu Wa Ta'ala ፍቃድ ከሆነ አዲስ ፕሮግራም ይዤላችሁ መጥቻለሁ ይህም አዲስ ፕሮግራም ወሳኝ የሆነ ለሁላችንም የሚያስፈልገን ሁላችንም ልንረዳው የሚገባ ጉዳይ ነው እሱ ምንድነው የነቢያቶች ቅሳ ወይም ታሪካቸው የነሱን ገደሎችን የያዘ ልዩ የሆነ ፕሮግራም ነው እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር ከሆናችሁ የበለጠ ተጠቃሚ ትሆናላችሁ ስለ ነቢያቶች ያላችሁ ኢንፎርሜሽን እየጨመረ ይመጣል በኢዝኒላህ ተዓላ ወደ ፕሮግራሙ ከመግባታችን በፊት ምናልባት ወደ ቻናላችን ገብታችሁ ካልሆነ አሁኑ ገብታችሁ ሰብስክራይብ ካደረጋችሁና የደወል ምልክቱን ከተጫናችሁ የምንሰራቸው የምናዘጋጃቸው ፕሮግራሞች ሁሉ ወደ እናንተ ይደርሳል በተጨማሪም ደግሞ የማዘጋጃቸውን ፕሮግራሞች አይታችሁ አስተያየትም ካላችሁ በኮሜንት መጻፍ ትችላላችሁ በኢዝኒላህ ተዓላ ጥሩ ትምህርት እንደምትወስዱ ተስፋ አደርጋለሁ ውድ የተከበራችሁ ተመልካቾቼ በነቢያቶችና በመልእክተኞች ማመን ዋነኛው ከኢማን ማዕዘን የሚቆጠር ነገር ነው ነብዩ አለይሂ ሰላቱ ወሰላም በሐዲሱ ጅብሪል ውስጥ ጅብሪል አለይሂ ሰላም በሰው ሱራ ተመስሎ ስለ ኢማን በጠየቃቸው ጊዜ ምን አሉ الإيمان ኢማን ማለት ወይም እምነት أن تؤمن بالله وملائكته وكتبه ورسله واليوم الآخر وبالقدر خيره وشره በማለት አስተምረውታል ወይም መልሰውለታል አንዱ የኢማን ክፍል የኢማን ማዕዘን የኢማን ምንነት እውነታ ሊሆንበት የሚችለው ነገር ምንድነው الإيمان بالأنبياء والرسل በነቢያቶችና በመልእክተኞች ማመን ነው በነቢያቶች ወይም በመልእክተኞች ማመን ደግሞ የበለጠ እውነት ሊሆን የሚችለው የበለጠ ሙሉ ሊሆን የሚችለው አላህ Subhanahu Wa Ta'ala ታሪካቸውን ይዘረዘረልን ነቢያቶች ማወቅ መረዳት እነሱ ያሳለፉትን የሄዱትን ሂደት ከወገኖቻቸው ጋር ያደረጉትን ገድል ማወቅ በጣም ወሳኝ ስለሆነ በዛ ላይ ተንተርሰን ኢንሻአላህ ተዓላ ወደ ፕሮግራሙ የምንገባ ነው የሚሆነው ነገር ግን ወደ ዋናው ፕሮግራምና ወደ ዛሬው ነብይ ቅሳ ከመግባታችን በፊት لماذا القصة ቅሳ ለምንድን ነው የሚያስፈልገው ወይም ደግሞ ታሪክ ያስፈልገበት ምክንያት ምንድነው የሚለውን ዋና ጥያቄ እናንሳ ወይም ደግሞ لماذا نحتاج الى القصة ታሪክ የሚያስፈልገን ለምንድነው የሚለውን ጥያቄ እናንሳና ለተወሰነ ምላሽ ለመስጠት አብረን ብንቆይ የተሻለ ነው ቅሳ ብዙ ፋይዳዎች ወይም ብዙ ጥቅሞች አሉት ታሪክ ከሆነ ካለፉት ታሪኮች የሰው ልጅ ይማርና ምናልባትም ደግሞ እንዴት መሄድ እንዳለበት ካሁኑ መቅረጽ ይችልበታል በተለይ ደግሞ እነዛ የሚያቃቸው ወይም የተማራቸው ወይም ያነበባቸው ወይም ደግሞ የሰማቸው የታሪክ ሰዎች ጥሩ ሰዎች ከሆኑ እነዛን ሰዎች ለመከተል የበለጠ
የሚያግዘው ነገር ነው። መልካሙን መንገድ ይዞ እንዲጓዝም በጣም የሚያግዘው ነገር ስለሆነ ለዚያም ሲባል ነው ቂሷ የሚያስፈልገው። የቂሷ ጥቅሞችን በተለያየ ቦታ አላህ ሱብሓነሁ ወተዓላ ነግሮናል። ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ፣ ለነዚያ ልቦና ላላቸው አእምሮ ላላቸው ለሚያስተነትኑ ሰዎች በታሪኮቻቸው ውስጥ በነቢያቶች ታሪክ ማለት ነው ዒብረቱን ምክር አለላቸው፣ ግሳጼ አለላቸው ይላል አላህ ሱብሓነሁ ወተዓላ። ወከዛሊክ የመልካም ሰዎችን ወደ አላህ መንገድ የሚጣሩ ሰዎችን ያንተን እምነት ይዘው የተጓዙና በዚህ በእምነታቸው ላይ ተጋድለው ያለፉ ሰዎችን ታሪክ በምታነብ ጊዜ ተናሉ الثبات على هذا الدين በዚህ ዲን ላይ መረጋጋትን አላህ ሱብሓነሁ ወተዓላ ይወፍቅሃል። ለዚያ ነው አላህ ሱብሓነሁ ወተዓላ ለነብዩ አለይሂ ሰላቱ ወሰላም ምን አላቸው? ወኩለን ነቁሱ አለይከ ሚን አንባኢ ሩሱሊ ማ ኑሰቢቱ ቢሂ ፉአደክ አላቸው። በአንተ ላይ ካለፉት ነቢያቶች እንተርክልሃለን ያንተን ልብ የምናረጋጋበትን አለ። ተስቢቱል ቀልብ ልብን ማረጋጋት በእምነት ላይ ጽናት እንዲኖረን ያግዘናል ማለት ነው ያለፉት ነቢያቶችን ታሪክ ማንበብ። ወከዛሊክ አንድ ሰው ቁድዋ ያስፈልገዋል ወይም አርአያ የሚከተለው ሰው ያስፈልገዋል። ዛሬ ወጣቶች ማንን አርአያ እንደሚያደርጉ የሳቱበት ጊዜ ውስጥ ነው ያለነው። ብዙ ሰዎች ወይም ደግሞ ሙስሊም ያልሆኑ ሰዎች ኳስ ተጫዋች ሊሆን ይችላል ወይም ዘፋኝ ሊሆን ይችላል ወይም አንድ የታወቀ የሚዲያ ሰው ሊሆን ይችላል ሊያውቁ ይችላሉ ተጽዕኖ ፈጣሪዎች ብለው የሚያስቡ ሰዎችን ማለት ነው። ነገር ግን የነቢያቶችን ቂሷ ከማወቅ የኛ ድርሻ ደግሞ የት ነው ያለው? አርአያችን ሊሆኑልን የሚችሉት እነሱ ስለሆኑ ምን ያክል እነሱን አውቀናቸዋል የሚለውን ጥያቄ ስናነሳ ብዙ ሰዎች ስለ ኢብራሂም ሲጠየቁ፣ ስለ ሙሳ ሲጠየቁ፣ ኢቭን ስለ ነብዩ አለይሂ ሰላቱ ወሰላም ሲጠየቁ የማይመልሱበት አጋጣሚ ነው ያለው። በፊት የነበረንን መጅድ የነበረንን ኃይል እንዲሁም ደግሞ ለኛ አርአያ ይሆናሉ ብለን ያሰብናቸው ሰዎች ማንነታቸውን አንስተን ስለነሱ መነጋገር መተዋወስ የበለጠ እንዴት መሄድ እንዳለብን የሚያስችለን ስለሆነ ለዚህና ለሌሎችም ጉዳዮች ቂሷ ያስፈልጋልና ለዛ ሲባል ነው የነቢያቶችን ቂሷ ይዘን የመጣ። ውድ የተከበራችሁ ተመልካቾቼ የዛሬው ፕሮግራም ቂሷ ወይም ደግሞ የታሪክ ባለቤት አባታችን አደም አለይሂ ሰላም ናቸው። የሰው ልጅ የመጀመሪያው ፍጡር የሆኑ የሁላችንም አባት የሆኑት ነቢዩላህ አደም አለይሂ ሰላም ታሪካቸው ምን ይመስላል የሚለውን በተወሰነ መልኩ እንኳን ቢሆን በዛሬው ፕሮግራም የምንዳሰስ ነው የሚሆነው። በነገራችን ላይ ስለ አደም አለይሂ ሰላም ስናወራ ሐዲሱን عن بداية الخلق ከመጀመሪያ አፈጣጠር ወይም ስለ መጀመሪያ የሰው ልጅ አፈጣጠር እንደ ማውራት ነው የሚታየው። ምክንያቱም የመጀመሪያው ሰው እሳቸው ስለሆኑ ማለት ነው። ሐዲሱን عن أصل كل إنسان የሁሉንም ሰው መሰረቱን እንደ ማውራት ማለት ነው። ሁላችንም በዘራችን የተለያየም ቢሆንም በቋንቋ የተለያየም ቢሆንም በተለያየ ነገር ብዙም ያለያየን ነገር ቢኖርም አስላችን መሰረታችን አንድ መሆኑን ስለምናውቅ ማለት ነው። ሁሉም የአደም ሰው ነው፣ የአደም ልጆች ነን። አደም ደግሞ ከአፈር ነው የሚለውን መርህ ነብዩ አለይሂ ሰላቱ ወሰላም አስቀምጠዋልና ሐዲሱን عن أبينا الأول ስለ መጀመሪያው አባታችን ማውራታችን ነው። ስለ አደም እናወራለን ስንል ማለት ነው። ይህ ንግግር ምንድነው የሚያሳየን? ወይም ደግሞ ይህን ታሪክ ስናጠና የሆነ የምንወስደው ወሳኝ የሆነ በተለይ በአሁኑ ጊዜ የሚያስፈልገን ምክር እንወስዳለን። እሱም ምንድነው? ማዕሪፈቱ ወህደቲና አንድነታችንን የምናውቅበት ማንነታችንን የምንገነዘብበት ሁላችንም ዘራችንን ብንቆጥር ዘራችንን የምናስገባበትና የምናደርሰው ወደ እኒህ ሰው ወደ አደም አለይሂ ሰላም ነው። ስለነዚህ ሰው ታሪክ ማውራት ማለት ስለ ራሳችን ማንነት ማውራት ነው። ለዛ ነው ከአባታችን አደም አለይሂ ሰላም ቂሳውን የጀመርነው ማለት ነው። ነገር ግን ወደ ቂሳው ከመግባታችን በፊት ሶስት ነገሮችን ማወቁ በጣም ወሳኝ ነው የሚሆነው። አንደኛው ምንድነው?
ይህ ታሪክ ወይም ዛሬ ፕሮግራሜ ላይ ማቀርብላችሁ ታሪክ ከተለያዩ የታሪክ መጽሐፍ የተወሰደ ሳይሆን ትክክለኛ ከሆነው ምንጭ አላህ Subhanahu Wa Ta'ala ከተናገረው ከቁርአኑል ከሪም የተወሰደ ታሪክ ነው። በተጨማሪም ደግሞ ወህይ የሚደረግላቸው ነብይ ሙሐመድ አለይሂ ሰላቱ ወሰላም ከተናገሩት ምንጭ ነው የምናገረው። ይሄንን ልናውቅ ይገባል። ሁለተኛው ደግሞ በዚህ ታሪክ ውስጥ የምንናገራቸው ነገሮች መከሰታቸው ያለምንም ጥርጥር እንደሆነ ወይም ደግሞ መከሰቱ ውስጥ ጥርጣሬ እንደሌለ መገንዘቡ የግድ ነው። ምክንያቱም ምንጩ ትክክለኛ የሆነ ምንጭ ስለሆነ ማለት ነው። ሶስተኛ ደግሞ ወደዚህ ፕሮግራማችን ከማለፋችን በፊት ስለ አደም አለይሂ ሰላም አወራን ማለት ስለ መሰረታችን ስለ ማንነታችን አውርተናል ማለት እንደሆነም መገንዘብ ያስፈልጋል። እነዚህን ሶስት ነገራቶችን ከተገነዘብን በኋላ ወሳኝ በዚህ ፕሮግራም ላይ የምናነሳቸውና አስፈላጊ የሆኑ የተወሰኑ ጥያቄዎችን እናንሳ። የሰው ልጅ መጀመሪያው አንዳንድ ሰዎች የተለያዩ የኩፍር አስተሳሰብን ይዘው እንደሚሉት ከዝንጀሮ ነው የተጀመረው ወይስ ከየት ነው የሚለው የመጀመሪያ ጥያቄችን ነው። የሁለተኛው ጥያቄ ደግሞ የአደም አለይሂ ሰላም አፈጣጠር እንዴት ነበረ የጀመረው? የሶስተኛው ጥያቄ ደግሞ አደም አለይሂ ሰላም የተፈጠሩበት ዋናው ወይም ደግሞ የመፈጠራቸው ምንጩ ከምንድን ነው? ከእሳት ነው የተፈጠሩት? ከብርሃን ነው የተፈጠሩት? ከአፈር ነው የተፈጠሩት ወይስ ከምንድን ነው የሚለው ጥያቄ ነው። አራተኛ ጥያቄ ደግሞ በአደም አለይሂ ሰላም አፈጣጠር ውስጥ ያለፉ የጊዜ ሂደቶችና እርከኖች ምን ይመስላሉ የሚለውን የምናወራ ነው የሚሆነው። አምስተኛ ጥያቄ ደግሞ አደም አለይሂ ሰላም ሩህ ከተነፋበት በኋላ የተናገሩት ነገር ወይም የፈጸሙት ነገር ምንድነው የሚለውን እናወራለን። አሁንም ወሳኝ የሆነ ሌላ ጥያቄ ምንድነው? አደም አለይሂ ሰላም ያፈጣጠር ሁኔታቸው ምን ይመስላል? ቁመታቸው ምን ያክል ነው? እድሜያቸውስ ደግሞ ስንት ነበር? የተፈጠሩት በየትኛው ቀን ነው የሚለውም ጥያቄ ኢንሻአላሁ ተዓላ በዛሬው ፕሮግራም ውስጥ በዝርዝር የምንነጋገርበት ነው የሚሆነው። መልካም ቆይታ ይሁንላችሁ። በመጀመሪያ ላይ ያነሳነው ጥያቄ የሰው ልጅ መሰረቱ ከየት ነው? አንዳንድ ሰዎች የተለያዩ የኩፍርና የኢልሃድ አስተሳሰብ የያዙ ሰዎችን ሐሳብ በመከተል የሰው ልጅ መንስኤው እድገቱ የተነሳው ከእንስሳት ነው፣ በተለይ ደግሞ ከዝንጀሮ ነው፣ ከዛ ነው እያደገ ተጠውር እየሆነ የመጣው የሚሉ ሰዎች ትክክል ናቸው ወይስ አይደለም የሚለው ጥያቄ ምላሹ በአጠቃላይ ስለ አደም አለይሂ ሰላም አፈጣጠር በማውራታችንና ቁርአን ያስቀመጠውን ነገር እንደ ፕሮግራሙ በአጠቃላይ ስንመለከት ልንሰጥ እንችላለን ምላሹን ማለት ነው። በተጨማሪ ደግሞ ከዚያ በኋላ የተነሳ ጥያቄ አለ። እሱ ምንድነው? የአባታችን አደም አለይሂ ሰላም አፈጣጠር ጅማሬው እንዴት ነበረ የሚል ነው። በመጀመሪያ ደረጃ ይህንን ጥያቄ ስናነሳ هذا حديث عن أبينا آدم ስለ አባታችን ስለ አደም አለይሂ ሰላም ማውራታችን ነው። በተዘዋዋሪ ደግሞ ስለ ራሳችን መንስኤ ከየት እንደተገኘን እንዴት እንደተገኘን መቼ እንደተገኘን ማውራታችን ነውና በጡመና ማዳመጥ የግድ ነው የሚለው ማለት ነው። አንደኛ አላሁ ሱብሓነሁ ወተዓላ አቡና አደም አለይሂ ሰላም ወይም አባታችንን አደም ከመፍጠሩ በፊት በመላእክቶች ላይ ያቀረበ ነገር ነበረ። መላእክቶችን ለማሳወቅ እነሱም እንዲያውቁ ለማድረግ አላህ Subhanahu Wa Ta'ala አቀርቦላቸዋል። በሱረቱ አልበቀራ ላይ ያቀረበው ነገር ነበር መላእክቶቹ ላይ ማለት ነው። ምን አለ አላህ Subhanahu Wa Ta'ala ስለዛ ነገር በሚተርከለን ጊዜ وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون الآيات بزي هنكس وسط الله سبحانه وتعالى ندميلو وإذ قال ربك للملائكة جيتا لملائكة بالغزي أستاوس إني جاعل في الأرض خليفة أني بمدر لاين تتاكيوتشن
አንዱ አንዱን የሚተካ ሆኖ ሌላኛው ሌላውን የሚተካ ሆኖ የሚኖሩ ፍጡሮችን አደርጋለሁ ብሎ በነገራቸው ጊዜ አስታውሰ قالوا أتجعل فيها من يفسد فيها ويسفك الدماء ጌታችን ሆይ በዚህ ምድር ውስጥ ማለት ነው ታደርጋለህ እንዴ ትፈጥራለህ እንዴ من يفسد فيها በሷ ውስጥ ጥፋት የሚሰሩ ሰዎች በኩፍር ሊሆን ይችላል የተለያዩ ወንጀሎችን በመስራት ሊሆን ይችላል ويسفك الدماء ደም የሚያፈሱ ሰዎችን ወይም ፍጡራኖችን ትፈጥራለህ እንዴ ونحن نسبح بحمدك ونقدس لك እኛ አንተን ከማመስገን ጋር ያጠራነህ ያቀደስነህ ሳለ በምድር ላይ ፈሳድን የሚሰሩ ጥፋትን የሚያሰራጩ ደምን የሚያፈሱ ፍጡራኖችን ትፈጥራለህን ብለው አላህን ጠየቁ ይህንን ጥያቄ ለአላህ ስብሓንሁ ወተዓላ በሚያቀርቡ ጊዜ على وجه الاعتراض ወይም ደግሞ አንቀበልም ተገቢ አይደለም ብለው የአላህን ትእዛዝ በእንቢተኝነት መቀበላቸው ሳይሆን እንደው አላህ እንዲነግራቸው ለማወቅ ፈልገው ማለት ነው ስለነዚህ ፍጡር ማለት ነው قال الله من አላቸው ለመላእክቶቹ إني أعلم ما لا تعلمون እኔ እኮ እናንተ ማታውቁትን ነገር አውቃለሁ አላቸው አላህ Subhanahu Wa Ta'ala የአደም አለይሂ ሰላም የመጀመሪያ አፈጣጠር ከመፈጠራቸው በፊት ይህ ነገር ተከስቶ ነበር وأن الله أخبر الملائكة أنه جاعل في الأرض خليفة በምድር ላይ አላህ Subhanahu Wa Ta'ala ምትክ የሚሆኑ ሰዎችን የሚተካኩ ሰዎችን እንደሚያደርግ ለመላእክት ነግሯቸው ነበር ማለት ነው መላእክቶችም ወይ አላህ Subhanahu Wa Ta'ala አሳውቋቸው ወይ ደግሞ አንዳንድ ሙፈሲሮች እንደሚሉት ከዚያ በፊት የነበሩ ፍጡራኖች ኖሮ ማለት ነው ከሰው ውጭ የነበሩ ፈሳድ የሰሩ ብዙ ጥፋት የሰሩ ሰዎች ኖረው በነዛ ሰዎች ሂሳብ በማየት ማለት ነው እንዴት በዚህች ምድር ላይ ደመን የሚያፈሱ ጥፋትን የሚሰሩ ሰዎችን ትፈጥራለህ በማለት ለማወቅ አላህን ጠየቁ ማለት ነው አላህ ምን አላቸው إني أعلم ما لا تعلمون እኔ እኮ እናንተ የማታውቁትን ነገር ነው ማቀው በማለት መለሰላቸው وفعلا እነሱ ያወቁት ነገር ምንድነው አላህ Subhanahu Wa Ta'ala ያወቀው ነገር ምንድነው የሚለው ነገር ካየን በዚህ በእነዚህ በሰዎች ውስጥ ያሉ ትላልቅ ሰዎች የአላህ Subhanahu Wa Ta'ala ወዳጆች ነቢያቶች አላህ ለጀነት ያዘጋጃቸው ሰዎችና ለጀሃነም ደግሞ እንቢ ያሉትን ሰዎች አዘጋጅቷል እነዚህ ነገር ሁሉ ስላሉ የነዚህ ሰዎች ባህሪያቸው ደግሞ ከመላእክት ባህሪ የተለየ ስለሆነ አላህ Subhanahu Wa Ta'ala እናንተ የማታውቁትን ነገር አውቃለሁ በማለት መለሰላቸው ይሄ የመጀመሪያ የተነሳው ወይም ደግሞ የተከሰተው ነገር ነው ማለት ነው አደም አለይሂ ሰላም ከመፈጠራቸው በፊት አላህ Subhanahu Wa Ta'ala መላእክቶችን ማናገሩ ማለት ነው ወደ መርሐላው ደግሞ ስንመጣ አሁን ወደ አደም አለይሂ ሰላም አፈጣጠር እንምጣና የሰው ልጅ መንስኤው ከእንስሳት ነው ከዝንጀሮ ነው ያደገ እየተሻሻለ እዚህ ቦታ የደረሰው የሚለው የዳርዊን አስተሳሰብ ማለት ነው ትክክለኛ አለመሆኑን በዚህ ነው መገንዘብ የምንችለው አላህ Subhanahu Wa Ta'ala የአደምን አፈጣጠርም ይሁን የሰማይንም የምድርንም አፈጣጠር ማንንም አላቀረበም ማንንም አላማከረም ስለዚህ ነገር ከፈጣሪው የበለጠ ማንም የሚያውቅ የለም ይሄንን እንደ መሰረት ማወቅ አለብን ማለት ነው ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عضدا إلى الله سبحانه وتعالى أن يكون نزهم سووش مالتنا سمعت سفتر عن لبروا نزا سووش حتى راساتቸው ራሱ ሲፈጠሩ አያውቁም እነሱ እኔ ደግሞ ጠማማ ወይም መንገድ የሳቱ ሰዎችን አጋዥ አድርጌ የሚዝ አይደለሁም ይላል አላህ Subhanahu Wa Ta'ala ስለ ሰው ልጅ አፈጣጠር ስለ ሰው ልጅ መሰረት ማለት ነው ሊነግረን የሚችለው አካል የፈጠረው አምላካችን አላህ Subhanahu Wa Ta'ala ብቻ ነው ነገር ግን የሰው ልጅ መንስኤው ከአፈር አይደለም ወይም ደግሞ የሃይማኖት አባቶች እንደሚሉት ከአደም ከሚባለው የመጀመሪያው ሰው አይደለም ከዚያ በፊት
ከዝንጀሮ ወይም ደግሞ ከእንስሳት ነው የተሻሻለ እስካሁን ድረስ የደረሰው የሚለው አስተሳሰብ መንስኤው ከየት እንደሆነ ማወቅ አለብን። መንስኤው ይህ ነገር የተነሳው ለምንድነው? لأنهم بنوا أصلهم على الكفر بالله በአላህ በመካድ ፈጣሪ የሚባል ነገር የለም በሚለው አስተሳሰብ ላይ አስተሳሰባቸውን ስለገነቡና ይሄንን አላህ ግልጽ ያደረገውን ሐቂቃ የሚቀበሉ ከሆነ ደግሞ ይሄንን መቀበላቸው ወደ ፈጣሪ ወደ አምላክ መኖር ማመን ስለሚመራቸው ያንን ነገር ደግሞ ስለማይፈልጉ እስካሁን ድረስ ያሉ ፈላስፋዎች ናቸው፣ ሙፈኪሮች ናቸው፣ ምሁራኖች ናቸው የምንላቸው ሳይንቲስቶች ማለት ነው በዚህ ሐሳብ ላይ መንገዱን ሲስቱ እናያለን። ነገር ግን አላህ Subhanahu Wa Ta'ala ያለውን ነገር ብናስቀምጥ ግልጽ ነው። አላህ Subhanahu Wa Ta'ala የአደም አለይሂ ሰላምን አፈጣጠር መጀመሪያ ያደረገው ከአፈር ነው ያደረገው። መርሐላዎችን ወይም ደግሞ ያፈጣጠሩን እርከኖች ብንመለከት አንደኛ አፈር ነው። አፈር ውሃ ተጨምሮበት ጭቃ ሆነ። ከዚያ በኋላ ደግሞ ያ ጭቃ የተወሰነ ጊዜ ቆይና በተወሰነ ጊዜ ውስጥ ሽታው ተቀይሮ ሐማእን መስኑን من حمأ مسنون በማለት አላህ የጠቀሰው መርሐላ ላይ ይሆናል። ከዛ በኋላ ምን ሰልሳል የተባለው ማለት ነው። ሰልሳል ይሄ የሆነ ክል የሚል ድምጽ የሚያሰማ የደረቀ ጭቃ ማለት ነው። በዚያ መርሐላ ላይ ነው ያለፈው። ከዛ በኋላ አላህ Subhanahu Wa Ta'ala ይሰውረውና ሩህ ይነፋበታል፣ ሰው ይሆናል ማለት ነው። በዚህ አይነት ሁኔታ ነው የተፈጠረው። በመጀመሪያ የአደም አለይሂ ሰላም አስሉ መሰረቱ አፈር ነው። እዚህ ላይ ሃይማኖቶች ይስማማሉ። ከአፈር ነው የተፈጠሩት አባታችን አደም አለይሂ ሰላም። ደም ወደዛ ነገር ከመግባታችን በፊት አንድ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም የተናገሩት ሐዲስ ብዙ ዑለማዎች صحيح ነው በማለት የተቀበሉት ሐዲስ ማለት ነው። ያም ሐዲስ ምንድነው የሚለው? إن الله تعالى خلق آدم من قبضة قبضها من جميع الأرض الله سبحانه وتعالى ከሁሉም የአፈር አይነት ከወሰደው አፈር ነው አባታችንን አደም አለይሂ ሰላም የፈጠራቸው ከተለያዩ የአፈር አይነት ማለት ነው። ስለዚህ ምን ይላል ሐዲሱ? فجاء بنو آدم على قدر الأرض የሰው ልጅ አፈጣጠር ባህሪያቸው ከለራቸው ምናቸው እንደ አፈር መለያየት ይለያያል። በዛ መሰረት ነው የመጣው። ስለዚህ ሐዲሱ ይላል منهم الأحمر ከነሱ ቀይ አለ ومنهم الأبيض ነጭ አለ ጥቁር አለ وبين ذلك በዚህ መካከል ሌላ ከለር ያላቸውም ሰዎች አሉ ጥቁርም ነጭም ቀይም ያልሆኑ ማለት ነው መካከለኛ ወሰህል እንዲሁም ደግሞ ገራ ያለ ሰው አለ አልሐዘን ጠንከር ያለ ሰው ደግሞ አለ ትንሽ አልሐዘን ጠንከር ያለ ሰው ማለት ነው والخبيث መጥፎ የሆነ ወይም ደግሞ ጥሩ ያልሆነ ባህሪ የሚያሳያለ ጥሩ የሆነ ባህሪ የሚያሳያለ ሐዲሱን ዑለማዎቹ صحيح ብለውታል። على كل حال ይህ ሐዲስ ምን እንደሚያሳየው የመጀመሪያ የአባታችን መንስኤ ወይም የሰው ልጅ መንስኤ በአጠቃላይ ከአፈር መሆኑን የሚያሳይ ነው። ነብዩ አለይሂ ሰላቱ ወሰላም صحيح በሆነ ሐዲሳቸው እንዳሉት ኩልኩም ሚን አደም ሁላችሁም ከአደም ነው የተገኛችሁት ወአደሙ ሚን ቱራብ አደም ደግሞ ከአፈር ነው የተገኘው ብለው አስቀምጠዋል። በዘራቸው የሚፎክሩ በሀገራቸው የሚፎክሩ በቋንቋቸው የሚፎክሩ በማንነታቸው ከሌሎቹ ሰዎች በላይ ነን ብለው የሚያስቡ ሰዎች ሁላችንም እኔም አንተም አንቺም አረቡም አጀሙም አማራውም ኦሮሞውም ትግሬም ሁሉም ማለት ነው የተገኘው ከአደም አለይሂ ሰላም ነው። አደም አለይሂ ሰላም ደግሞ የተፈጠሩት ከአፈር ነው ማለት ነው። ያ አፈር ወደ ጭቃ ተቀየረ ውሃ ተጨምሮበት። ስለዚህ የሰው ልጅ አፈጣጠር የአፈርና የጭቃ ማለት ነው። የአፈርና የውሃ ማለት ነው። አፈር ከውሃ ጋር ተደባልቆ ጭቃ ሆኖ ከዛ ነው የተፈጠረው የሰው ልጅ። ስለዚህ በሚናገር ጊዜ ፈጣሪያችን አላህ Subhanahu Wa Ta'ala በሱረቱ ሷድ 72ኛው አያ ላይ አስቀምጦልናል። ምን አለ አላህ Subhanahu Wa Ta'ala إذ قال ربك للملائكة ጌታ ለመላእክቶች ባለ ጊዜ አስታውስ ምን አላቸው? إني خالق بشرا من طين እኔ ሰውን ማለት ነው ወይም ፍጡርን
ከጭቃ ልፈጠር ነው ብሎ በነገራቸው ጊዜ አስታውስ። ይሄንን በሱረቱ ሷድ 72ኛው አያ ላይ አላህ Subhanahu Wa Ta'ala አስቀምጦታል። እሺ የመጀመሪያው መርሐላ የአፈር ሲሆን ማለት ነው አፈሩ ውሃ ተጨምሮበት ወደ ጭቃነት ተቀየረ። ከዛ በኋላ ሌላኛው መርሐላ ደግሞ በዚህ በጭቃነት እርከን ላይ ደግሞ ያለፈ ሌላ ጊዜና የተቀየረ ነገር አለ ማለት ነው። እሱም ምንድነው ያ ጭቃ ወደ ሐማ መስኑን ወደ ሐማኡን መስኑን ይቀየራል። ወለቀድ ኸለቅነል ኢንሳነ ሚን ሰልሳሊን ሚን ሐማኢን መስኑን አላህ እንዳለው ማለት ነው በሱረቱ አልሂጅር 26ኛው አያ ላይ እናለ الحما المسنون የምንለው ሽታው የተቀየረ ደረቅ ያለ ከለሩም ጠቆር ያለ ጭቃ አይነት ነው። መስኑን ማለት متغير الرائحه ማለት ነው ሽታው የተቀየረ طيب ከዚያ አፈጣጠር ወደ ሌላኛው አፈጣጠር ነው የተሻገረው ወደ ሌላኛው መርሐላ ነው የተሻገረው ወደ ሰልሳልነት ተቀየረ። ሰልሳል ደረቅ ያለ ማለት ነው ወለቀድ خلقنا الانسان من صلصال ከሰልሳል ፈጥረናል አላህ Subhanahu Wa Ta'ala እንዳለው ማለት ነው። የደረቀ ከነካ ነው ወይም ከመታ ነው የድንጋይነት ባህሪን የያዘ ክል የሚል ድምጽ የሚያሰማ የጭቃ አይነት ማለት ነው። خلقنا الانسان من صلصال من حمأ مسنون አላህ እንዳለው ማለት ነው። طيب ይሄንኛውን መርሐላ ስናልፈው ደግሞ ከዚህኛው መርሐላ በኋላ አደም አለይሂ ሰላም ወደ አካል ይቀየራሉ ወደ ሰው ልጅ አካል ይቀየራሉ ማለት ዛ ሱራ የሰው ልጅ ቅርጽ ያላቸው ይሆኑና ሙሉ የሆነ የሰው ልጅን ቅርጽ ይዘው ወደ ሰውነት አካል ተቀየሩ ከጭቃነት ከአፈርነት ወደ ጭቃነት ከጭቃነት ጭቃው ቆይቶ ከለሩ እስኪቀየር ድረስና እንዲሁ ሽታ እስኪቀየር ድረስ ከዛ በኋላ ደርቆ ከዚያ በኋላ ወደ ሰውነት አካል መጡ ማለት ነው አባታችን አደም አለይሂ ሰላም። طيب ይሄ ከዚያ በኋላ ነው እንግዲህ አላህ Subhanahu Wa Ta'ala ሩሃቸውን የነፋበት። ይሄ የትኛው መርሐላ ነው? የአራተኛው ወይም የአምስተኛው እርከን ነው ማለት ነው። መርሐለቱ ነፍኽ الروح في جسد آدم عليه السلام በአደም አለይሂ ሰላም አካል ውስጥ ሩህን ወይ መንፈስን አላህ Subhanahu Wa Ta'ala ነፍቶታል ማለት ነው። ثم سواه ونفخ فيه من روحه አላህ እንዳለው በሱረቱ ሰጅዳ 6ኛው አያ ላይ ማለት ነው። እና የአባታችን አደም አለይሂ ሰላም አፈጣጠር መንስኤው ይህ ነው እንጂ ከእስልምና አስተምህሮ ውጭ ብሎም ትክክለኛ ከሆነ ሳይንሳዊ አመለካከቱ ውጭ ማለት ነው የተገኘ በአስተሳሰብ ላይ ብቻ የተመሰረተ አመለካከትን ይዞ የሚንቀሳቀስ የሰው ልጅ ከእንስሳት ነው የተገኘው የሚለው አስተሳሰብ መሰረት የለውም ማለት ነው። ከዚህ የምንገነዘበው ተጨማሪ አባታችን አደም አለይሂ ሰላም አሁን ከተፈጠሩ ወደ ሰውነት አካል ከተቀየሩ በኋላ አላህ Subhanahu Wa Ta'ala ሩሁን ከነፋባቸው በኋላ ማለት ነው አላህ እሳቸውን የፈጠራቸው አንደኛ በሁለት እጁ ነው አላህ Subhanahu Wa Ta'ala የፈጠራቸው ለማ خلقቱ بيدي ይላል በሱረቱ ሷድ ውስጥ አንድ እሱ ነው። ወነፈخ فيه من روحه ከመንፈሱ አላህ Subhanahu Wa Ta'ala ነፋበት ሩህ አገኘ ማለት ነው። طيب وخلق الله سبحانه وتعالى آدم الله سبحانه وتعالى آدم አሁን ባለው በሰው ልጅ አፈጣጠር ማለት ነው ሁለት እጅ ያለው ሁለት አይን ያለው ሰዎች እንስሳ ወይም ዝንጀሮ እንደሚሉ ሳይሆን ማለት ነው አሁን ባለው አፈጣጠር ነገር ግን አፈጣጠሩ ሐጅሙ ትልቅ ሆኖ ይዘቱ ትልቅ ሆኖ ሳለ አላህ Subhanahu Wa Ta'ala ፈጥሮታል። እንዴት ነው ቁመቱ ምን ይመስላል ሲፋቱ እንዴት ነው የሚለው ቀጥታ አሁን ወደፊት የምንመጣበት ነው የሚሆነው። አባታችን አደም አለይሂ ሰላም ከተፈጠሩ በኋላ ምንድነው የተከሰተው? ከተፈጠሩ በኋላ መጀመሪያ አፈጣጠራቸው ላይ ማለት ነው ሩሃቸው በነሱ ላይ ከተነፋ በኋላ ሩሃቸው እየተነፋ ወደ ሩሃቸው ከላይ ማለት ነው እየገባች ያለች ወደ አይነት ደርስ ማየት ይጀምራሉ። እንደዚሁ ማሽተት እንደዚህ አለ ኩል ሐል እንደዚህ ተዘውቅ የሚደረጉ ነገራቶችን እያደረጉ ሲመጡ ማለት ነው ወደ ሆድ ሲደርስ اشتاق الى الطعام ይላሉ። ምግብ ፈልጎ ሩሁ ወደ እግር ከመድረሱ በፊት ለመንቀሳቀስ ሞከረ ይላሉ። ሩሃቸው ከተነፋባቸው በኋላ መጀመሪያ አባታችን አደም አለይሂ ሰላም የተናገሩት ነገር ምንድነው? መጀመሪያ ሩሃቸው ሲነፋበት እና ወደ ሰውነት ከተቀየሩ በኋላ
የመጀመሪያ ነገር ያሳዩት ባህሪ የማስነጠስ ባህሪ ነበር። አስነጠሳቸው። ከዚያ በኋላ አልহামዱሊላህ አሉ አባታችን አደም አለይሂ ሰላም። ተመልከቱ፣ እኛ መሰረታችን የሰው ልጅ መሰረታችን መንስኤው ከአፈር ነው። እምነታችን መሰረታዊ እምነታችን እስልምና ነው። መጀመሪያ አደም አለይሂ ሰላም ሲያስነጥሱ ምን አሉ? አልহামዱሊላህ አላህን አመሰግኑ። ማንኛውም ሙስሊም ሲያስነጥሱ አልহামዱሊላህ ማለት የተወደደ ነው። ثم شمته الله سبحانه وتعالى كذا وهلا الله سبحانه وتعالى تشميد هتدرجው ማለትም يرحمك ربك يا آدم ጌታህ ይዘንልህ አንተ አደም ሆይ። አንድ ሰው ሲያስነጥሰውና አልহামዱሊላህ ሲል ምንድነው የምንለው እኛ ሱና እንደው ዋጅብ ነው يرحمك الله እንላለን። ተሽሚቱ العاطس የሚባለው ማለት ነው። يرحمك الله እንላለን። እንደዚያ እሱ አላህን ሲያመሰግንና አልহামዱሊላህ ሲል አላህ يرحمك الله አላህ ይዘንልህ አለው። ወይም يرحمك ربك ጌታህ ይዘንልህ አንተ አደም አለው አሉ ነብዩ አለይሂ ሰላቱ ሰላም። ኢማሙ ትርሚዚ በዘገቡት አቡ ሁረይራ ረዲየላሁ ዐንሁ ባወሩት ሐዲስ ውስጥ ምን አሉ ነብዩ አለይሂ ሰላቱ ሰላም? لما خلق الله آدم الله سبحانه وتعالى አባታችንን አደም በፈጠራቸው ጊዜ ونفخ فيه الروح روحون بسوست بنفا ጊዜ عطس አስነጥሱ አባታችን አደም አለይሂ ሰላም فقال الحمد لله አሉ። የዛኔ فحمد الله አላህን አመሰገነ። እሱ በአላህ Subhanahu Wa Ta'ala ፍቃድ ማለት ነው። አላህ አሳውቆት አስችሎት فقال له ربه ጌታው አለው ለአደም አለይሂ ሰላም رحمك الله يا آدم አንተ አደም ሆይ አላህ ይዘንልህ አላቸው። ከዚያ በኋላስ ምን አደረገ አላህ Subhanahu Wa Ta'ala? አደም አለይሂ ሰላም ከፈጸሙት ነገር አንዱ አላህ ወደ መላእክቶች እንዲሄድ አዘዛቸው። ምን አላቸው? اذهب الى اولئك الملائكه እስኪ ወደ እነዚያ መላእክቶች ወደ እነዚያ መላእክት ሄድና الى ملئ منهم جلوس فقل السلام عليكم ሰላም በእናንተ ላይ ይሁን በላቸው እስኪ አላቸው። አላህ Subhanahu Wa Ta'ala አዘዘው አባታችን አደም አለይሂ ሰላም ሄዱ። አባታችን አደም በቦታው ባሉ ወይም በአካባቢው ወደሚገኙ መላእክቶች ሄደው አሰላሙ አለይኩም ብለው ሲመልሱለት ሰላምታ ሲያቀርቡ ምን አሉ እነሱ? ወአለይከ ሰላሙ ወራህመቱላህ አንተ ላይ የአላህ ሰላምም እዝነትም ይሁንብህ ብለው መለሱለት። ثم رجع الى ربه ከዚያ በኋላ አባታችን አደም አለይሂ ሰላም ወደ ጌታቸው ተመለሱ። فقال الله سبحانه وتعالى من قالوا لأباتاتشن آدم إن هذه تحيتك وتحية بنيك بينهم ይህ እናንተ የምትከባበሩበት የሰላምታ አይነት ነው። አንተም የልጆችህን በመካከላችሁ የምትከባበሩበት የምትለዋወጡት ሰላምታ ነው በማለት አላህ Subhanahu Wa Ta'ala ይሄንን ነገራቸው። ስለዚህ መጀመሪያ ያደረጉት ነገር ሲያስነጥሳቸው አልহামዱሊላህ ማለት ነው። ከዚያ በኋላ ወደ መላእክቶች ሄደው መላእክቶች ላይ ሰላምን እንዲያወርዱ ባዘዛቸው ጊዜ ያንን ሰላም ተቀብለው ተመለሱ። ይህ ሰላም ለሁላችንም ሱና ሆነ ወይም ደግሞ አላህ Subhanahu Wa Ta'ala መንገድ አደረገልን ማለት ነው። ሌላኛው ደግሞ አደም አለይሂ ሰላም በተፈጠሩበት ጊዜ የተከሰተው ክስተት ምንድነው? አላህ Subhanahu Wa Ta'ala የአደምን አለይሂ ሰላም ظهر ጀርባውን ማለት ነው ያብሳል በክብሩ እንደሚገባው ማለት ነው። አላሁ አለም ከፍያውን አናውቅ። በራሳችን አስተሳሰብ አስበን በራሳችን ማበስ ካየነው ተምሲል ነው የሚሆነው። በዚያ ነገር አላህን ማስመሰል አይቻልም። አላህ እንደሚገባው በክብሩ ማለት ነው የአደምን አለይሂ ሰላም ጀርባ ያብሰልና فيخرج ذريته من صلبه የአደምን አለይሂ ሰላም ዝርያዎችን ከሱ ልጆች ጀምሮ ኢላ ቂያም الساعه ያሉ ዝርያዎችን ሁሉንም ያወጣል ከጀርባው። ከዚያ በኋላ ምን አደረገ አላህ Subhanahu Wa Ta'ala? እሱ ጌታ መሆን አላህ ጌታ እንደሆነ አስመሰከራቸው። وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم የሚለውን አያ በዚህ ፈስረውታል አንዳንድ ዑለማዎቻችን ረህመቱላሂ ተዓላ ዐለይሂም። በዚህ ላይም ደግሞ የተዘገበ አቡ ሁረይራ ረዲየላሁ ዐንሁ ያወሩት ሐዲስ አለ። ምን አሉ ነብዩ ዐለይሂ ሰላቱ ወሰላም لما خلق الله آدم አላህ Subhanahu Wa Ta'ala አባታችንን አደም አለይሂ ሰላም በፈጠራቸው ጊዜ مسح ظهره ጀርባቸውን አበሰ
فسقط عن ظهره كجرباቸው ወረዱ ወጡ ማለት ነው ከጀርባቸው ከአደም አለይሂ ሰላም ጀርባ كل نسمة ማንኛውም ነፍስ አላህ ለወደፊት የሚፈጥራት ከአደም አለይሂ ሰላም ذرያ የሆነች الى يوم القيامه የሚገኙ ذرያዎች ከጀርባው ወጡ ከአደም አለይሂ ሰላም ጀርባ وجعل بين عيني كل انسان منهم وبيصا من نور ወይም ተደርጓል በእያንዳንዱ ሰው ማለት ነው በፊት ለፊቱ ማለት ነው በሁለት አይኑ መካከል የሆነ ብርሃን ተደርጓል ያ ብርሃን ሹራሆች እንደሚሉት ፊጥረቱል ኢስላም የእስልምና ተፈጥሮ ነው ነብዩ አለይሂ ሰላቱ ወሰለም አሉ ኩሉ መውሉድን ይውለዱ ዐለ አልፊጥራ ማንኛውም የሚወለድ ሰው ማለት ነው በእስልምና እምነት ላይ ነው የሚወለደው ሁሉንም ሰው በሁለት አይኑ መካከል ብርሃንን አላህ Subhanahu Wa Ta'ala አድርጎለታል በዚያ ነው ሰው ልጅ እምነቱን ወላጆቹ ካላስቀየሩበት የተለያየ ውጫዊ የሆኑ አስተሳሰቦች መተው ሐሳቡን እንዲቀየር ካላደረጉ በእስልምና ላይ ነው የሚያድገው በእስልምና ላይ ነው የሚጸናው ያ ፊጥራ ስለሆነ ማለት ነው በዛ ነው የፈሰሩት አንዳንድ ዑለማዎቻችን ረህመቱላሂ ተዓላ አለይሂም እና ثم عرضهم على آدم እነዚህን ፍጡሮችን አላህ Subhanahu Wa Ta'ala በአደም አለይሂ ሰላም ላይ ያቀረበ ከዚያ በኋላ فقال آدم عليه السلام ምናሉ አይ ረቢ ጌታዬ ሆይ من هؤلاء ስለነዚህ ማን ናቸው فقال ذريتك እነዚህ ያንተ ዝርያዎች ዘርመንዘሮች ናቸው በማለት አላህ Subhanahu Wa Ta'ala መለሰላቸው عموما ሐዲሱ እንደሚያሳየው ማለት ነው አላህ Subhanahu Wa Ta'ala አደምን አለይሂ ሰላም ከፈጠረ በኋላ ከጀርባውን አብሶ ማለት ነው ከጀርባው ሁሉም ዝርያዎች ይወጡና ከወጡ በኋላ የአላህን ጌትነት አላህ Subhanahu Wa Ta'ala አስመሰከራቸው አለስቱ ቢረቢኩም እኔ ጌታችሁ አይደለሁምን አላቸው قالوا بلى አዎን እንመሰክራለን ይሄንን አንተ እኮ ጌታችን ነህ በማለት መስከረዋል ማለት ነው ለዚህ ነው ሁሉም የሚወለደው አካል በእስልምና ተፈጥሮ ላይ ነው የሚወለደው የምንለው ማለት ነው طيب አንድ ሌላ የተከሰተው እሱ ነው በተጨማሪ ደግሞ አሁንም የተከሰተ ነገር አለ እሱ ምንድነው አላህ Subhanahu Wa Ta'ala አደምን አለይሂ ሰላም ከፈጠረው በኋላ ሁሉንም ነገር ስለ ሁሉም ነገር አስተማራቸው ይሄንን በሱረቱ አልበቀራ ላይ አላህ Subhanahu Wa Ta'ala ጠቅሶልናል ሱረቱ አልበቀራ 31ኛው አያ ላይ አላህ Subhanahu Wa Ta'ala ምን አለ وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين الله سبحانه وتعالى እንዲህ አላቸው وعلم آدم الأسماء كلها سموچن ሁሉንም በአጠቃላይ አላህ አደምን አስተማረው الأسماء وعلم آدم أي علم الله አስተማረ አደም አባታችን አደምን الأسماء ስሞችን ኩላሃ ሁሉንም ማለት ነው ሁሉንም ስሞች አላህ Subhanahu Wa Ta'ala አስተማረው ثم عرضهم على الملائكة ከዚያ በኋላ እሳቸውን ባስተማሩ ጊዜ ማለት ነው ስለዚያ ነገር እሳቸውን ያስተማሩትን ነገር ማለት ነው አላህ Subhanahu Wa Ta'ala መላእክቶቹ ላይ ያቀረበና ምን አላቸው ለመላእክቶቹ አንቢኡኒ ቢአስማኢ هؤلاء ስለነዚህ ነገራት እስኪ ስሞች ማለት ነው ስለነዚህ ነገራት ስሞች ንገሩኝ አላቸው አላህ Subhanahu Wa Ta'ala ለመላእክቶቹ ኢን ኩንቱም صادقين እውነተኞች ከሆናችሁ ማለት ነው እዛኔ ምን አሉ እነሱ قالوا سبحانك ጌታችን ሆይ ጥራት ይገባ لا علم لنا እኛ እኮ ዕውቀት የለንም ኢላ ማ علمتنا አንተ ያስተማርከን ዕውቀት እንጂ እኮ ሌላ የለንም ያስተማርከን ዕውቀት እናውቃለን ይሄንኛውን ደግሞ አላስተማርከንም ብለው መለሱለት ኢነከ አንተ العليم الحكيم አንተ ደግሞ አዋቂውና ጥበበኛ የሆንክ አምላክ ነህ ብለው ለአላህ Subhanahu Wa Ta'ala መለሱ ነብዩላህ አደም አለይሂ ሰላም የተማሩት አላህ ያስተማራቸው ነገር ምንድነው الاسماء كلها ስሞችን ሁሉንም አላህ Subhanahu Wa Ta'ala አስተማራቸው ይላል ظاهሩ ይሄንን ነው የሚያሳየው ابن عباس رضي الله عنهما من ይላሉ هي هذه الاسماء التي يتعارف بها الناس እነዚህ ሰዎች የሚታወቁበት ስሞች ናቸው ለምሳሌ ኢንሳን ዳባ የሚጋለቡ እንስሳቶች ተራራ ሜዳውን ምኑን እንደዚህ አይነት ነገር ነው ማለት ነው ያስተማራቸው
ለህይወት የሚያስፈልጋቸውን ነገር ሐታ የኢብኑ አባስ ደረሳ ሙጃሂድ ኢብኑ ጀበር ረህመቱላሂ ተዓላ ዐለይሂ እንደሚሉት علمه اسم كل دابة የሁሉንም እንስሳ ስሞች አስተማራቸው የሚበሩ የጠይሮችን የወፎችን ሁሉንም አስተማራቸው የሁሉንም ነገር ስም አስተማራቸው ይላሉ አላህ ነው ያስተማራቸው አደምን አለይሂ ሰላም የሰው ልጅ ማንነቱ የበላይነቱ ሊንጸባረቅ የሚችለው በእውቀት መሆኑን ከዚህ መገንዘብ እንችላለን የአደምን ሸረፍ መካናውን ያለውን ቦታ አላህ Subhanahu Wa Ta'ala ያሳየን በመንደናው በእውቀት ማለት ነው አንቢኡኒ ቢአስማኢ ሃኡላ ስለነዚህ ስሞች እስኪ ንገሩኝ ያላቸው አላህ Subhanahu Wa Ta'ala እንኩንቱም ሷዲቂን ሌላኛው ደግሞ ዋንኛውና አሁንም መሰረታዊ ጥያቄ መታወቅ ያለበት አባታችን አደም አለይሂ ሰላም ያፈጣጠራቸው ሁኔታ ምን ይመስላል አካላቸው ምን ያክል ነው ርዝመታቸው እንዴት ነው የሰው ልጅ አሁን አፈጣጠሩ መጠነኛ ነው ወይም ደግሞ በጣም ዝቅተኛ ነው ማለት እንችላለን ከአባታችን አደም አለይሂ ሰላም አፈጣጠር ጋር ስንመለከት ማለት ነው የአባታችን አፈጣጠር ርዝመታቸው 60 ክንድ ነው ይላሉ 60 ክንድ ኢማም አልቡኻሪ ረህመቱላሂ ተዓላ ዐለይሂ የዘገቡት ሐዲስ ውስጥ ግልጽ የተደረገ ነው አቡ ሁረይራ ረዲየላሁ ዐንሁ ያወሩት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን አሉ ኸለቀላሁ አደመ الله سبحانه وتعالى آدم فطرتال وطوله 60 ذراعا رزمته 60 ክንድ ሆኖ ሳለ ማለት ነው 60 ክንድ ሆኖ ሳለ ነው አላህ ይፈጠራቸው ثم قال ከዚያ በኋላ አላህ ምን አለው ከፈጠረው በኋላ اذهب ሂድና እስኪ መላእክቶች ላይ ሰላም በለ ቀደም ያነሳነውን ሐዲስ ነው طيب ከዚህ ሐዲስ እንደምንገነዘበው አባታችን አለይሂ ሰላም አደም አለይሂ ሰላም ርዝመታቸው 60 ክንድ ነበር ምናልባትም ደግሞ ክንዱ በሳቸው ክንድ ከሆነ ደግሞ በጣም ረጅም ነው የሚሆኑት ማለት ነው አፈጣጠራቸው ይሄን የሚመስል ነው የተፈጠሩበት ቀን ደግሞ የውሙል ጁሙዓ ነው ጁሙዓ ቀን ነው አላህ Subhanahu Wa Ta'ala የፈጠራቸው صحيح በሆነ በተረጋገጠ ሐዲስ ውስጥ እንደመጣው ማለት ነው በሌላ ሐዲስ ውስጥ ነብዩ አለይሂ ሰላቱ ወሰለም እንዳሉት ይሄን ሐዲስ አሁንም አቡ ሁረይራ ነው የዘገቡት ምን አሉ ነብዩ አለይሂ ሰላቱ ወሰለም خير يوم طلعت عليه الشمس يوم الجمعة በላጩ ፀሐይ የወጣችበት ቀን ከሳምንት ማለት ነው በላጩ ቀን ጁምዓ ቀን ነው አሉ فيه خلق آدم በዚህ ቀን ውስጥ ነው አባታችን አደም አለይሂ ሰላም የተፈጠሩት አሉ وفيه ادخل الجنة በዚህ ቀን ውስጥ ነው አባታችን አደም ወደ ጀነት እንዲገቡ የተደረጉት وفيه اخرج منها ከጀነትም እንዲወጡ የተደረጉትም በዚሁ በጁምዓ ቀን ውስጥ ነው ولا تقوم الساعة إلا في يوم الجمعة قيامام ደግሞ يوم الجمعة ውስጥ ወይም የጁምዓ ቀን ቢሆን እንጂ አትቆምም ብለዋል ነብዩ አለይሂ ሰላቱ ወሰለም طيب ወደ ሌላኛውና ወደ መጨረሻው የዛሬ ነጥብ ስናልፍ ደግሞ አላህ Subhanahu Wa Ta'ala የኛንም የአባታችንንም ክብር ለማሳየት ያደረገውን ወይም ያዘዘውን ትእዛዝ እንመልከት እሱ ምንድነው አምሩል መላኢከቲ ተክሪመን ለአደም አለይሂ ሰላም አደምን ለማላቅ የአደምን ክብር ግልጽ ለማድረግ መላኢካዎችን ሱጁድ እንዲያደርጉ አላህ Subhanahu Wa Ta'ala አዘዛቸው ለሱ እንዲሰግዱ ሱጁድ እንዲያደርጉ ማለት ነው አላህ አዘዛቸው ይሄ እንግዲህ የሰው ልጅን ክብር ነው የሚያሳየው መላእክቶች ዒባዱ ሙክረሙን አላህ ያላቃቸው ያከበራቸው ፍጡራኖች ናቸው ነገር ግን ዑለማዎች ምን ይላሉ መላእክቶች ናቸው የሚበልጡት ወይስ የሰው ልጅ ደጋግ የአላህ ባሮች ናቸው የሚበልጡት እርግጥ ነው ከካፊሩ ከወንጀለኞቹ መላእክቶች ይበልጣሉ ነገር ግን ሰዎች ወንጀልን ቢሰሩ ወንጀል ከሰራ ወደ አላህ ተውበት የሚያደርግ የተለያዩ ጣዓዎችን የሚያደርግ የአላህ ወልይ የሆነ ሰው ነው የሚበልጠው ወይስ መላእክቶች ነው የሚበልጠው በሚለው ላይ ተለያይተዋል ሰለፎቻችን ምክንያቱም መላእክቶቹ አላህ Subhanahu Wa Ta'ala ሲፈጥራቸው ራሱ ለሱ ታዛዦች ሆነው እንቢተኝነትን የሚባል ባህሪ አያውቁም لا يعصون الله ما امرهم ويفعلون ما يؤمرون የሰው ልጅ ደግሞ አላህ Subhanahu Wa Ta'ala በሸይጣን ፈትኖታል በነፍስያ ፈትኖታል የተለያዩ እሱን የሚያዘናጉት ነገር አሉ ከዚህም ጋር እነዚህን ነገራቶች ሁሉ እነዚህን ነገራት አሸንፎ ወደ አላህ Subhanahu Wa Ta'ala በሚያደርገው ጉዞ ውስጥ የአላህ ወዳጅ ከሆነ ከመላእክቶች እንኳን ይበልጣል
የሰው ልጅ ማለት ነው። ለዚያም ነው የሱን ክብር ለማሳየት አላህ Subhanahu Wa Ta'ala መላእክቶችን እስጁዱ ለአደም ለአደም ስጁድ አድርጉ የሚለውን መልእክት ያስተላለፈው ማለት ነው። ይሄንን መልእክት እንመልከት። በቁርአን በሱረቱል በቀራ ውስጥ አላህ አስቀምጦታል፣ በሱረቱ አልአዕራፍ ውስጥ አስቀምጦታል፣ በሱረቱ አልኢስራ ውስጥ አስቀምጦታል፣ ሱረቱል ሂጅር ውስጥ ግልጽ አድርጎልናል፣ ሱረቱል ካህፍ ውስጥ፣ ሱረቱ ጣሃ ውስጥ፣ ሱረቱ ሳድ። በእነዚህ አንቀጾች ሁሉ ማለት ነው አላህ መላእክቶች ለአባታችን አደም አለይሂ ሰላም ስጁድ እንዲያደርጉ አዘዛቸው ማለት ነው። ነገር ግን አላህ Subhanahu Wa Ta'ala ሲያዛቸው هل هذه السجود እቺ ስጁድ የአምልኮ ስጁድ ነች? አዎ የአምልኮ ስጁድ ነች። ነገር ግን ليست سجود عبادة لآدم ለአደምን ለማምለክ ሳይሆን ያዘዛቸውን አምላካቸውን ለመታዘዝ ሲባል ማለት ነው። ለአደምስ ምንድነው? ተክሪም ነው። ለአደም አደም ክብራቸው የተገለጸበት ብቻ ነው እንጂ አደምን አላመለኩበትም። አላህ ያዘዛቸው ትእዛዝ ስለሆነ የአላህን ትእዛዝ ደግሞ እውን ማድረግ ላዘዛቸው ለአምላካቸው ለአላህ መታዘዝ ነው እንጂ ለአደም መታዘዝ አይደለም። ይሄንን በአግባቡ መረዳት አለብን። ስለዚህ ለሸሆቹ ተብለው ለምን ተብለው መጎንበስ ዝቅ ብሎ ምንድነው የተለያዩ አክቶችን ማሳየት የአምልኮ ባህሪያቶችን ማሳየት በእስልምና ውስጥ የተከለከለ መሆኑን ማወቅ አለብን። ይሄ እንደ መረጃ አይደለም የሚጠቅመው። ሰለፎቻችን ረህመቱላሂ ተዓላ አለይሂም እንዳሉት አደም አለይሂ ሰላም ሱጁደ ለሁ ተክሪመን እሱን ለማላክ ሲባል ነው ሱጁድ የተደረገው። ነገር ግን ፊል አስል ይህ ትእዛዝ የማን ትእዛዝ ነው? የአደም አለይሂ ሰላም ትእዛዝ ሳይሆን አላህ ያዘዘው ትእዛዝ ስለሆነ አላህን ለመታዘዝ ሲባል የተደረገ ድርጊት ነው። وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى إلى الله سبحانه وتعالى بأستوس إنيا بالنجزي لملائكتوች اسجدوا لآدم ለአደም ስጁድ አድርጉ ባልናቸው ጊዜ ፈሰጀዱ የዛኑ ጊዜ ማለት ነው ስጁድ አደረጉ ኢላ ኢብሊስ ብቻ ሲቀር እሱም ከመላእክቶቹ ጋር ታዙ ስለነበረ ነው። እስጁዱ ለአደም ለአደም ስገዱ ወይም ስጁድ አድርጉለት ባለ ጊዜ ፈሰጀዱ የዛኑ ጊዜ መላእክቶች ስጁድ አደረጉ። ከመላእክቶቹ ጋር ታዞ የነበረው ኢብሊስ ብቻ ሲቀር ለም የኩን ሚነ ሳጂዲን እሱ ከስጁድ ከሚያደርጉ ሰዎች አልሆነም። አላህ ምን አለው? ቃለ ማ መነዐከ አላ ተስጁደ ኢዝ አመርቱክ ስጁድ እንድታደርግ ባዘዝኩህ ጊዜ ከመስገድ ወይም ስጁድ ከማድረግ አደምን ከማላቅ የከለከለህ ነገር ምንድነው ብሎ አላህ Subhanahu Wa Ta'ala ኮነነው። ከዚያ በኋላ ምን አለ? አነ ኸይሩ ሚን እኔ እኮ ከሱ በላይ ነኝ አለ ሸይጣን። ተታለለ ማለት ነው። አነ ኸይሩ ሚን እኔ ከሱ በላይ ነኝ። ኸለቅተኒ ምን ናሪን ከእሳት ነው የፈጠርከኝ ወኸለቅተሁ ሚን ጢን እሱን ደግሞ እኮ ከጭቃ ነው የፈጠርከው። እሳት ነው የሚሻለው ወይስ ጭቃ? አላወቀም የአላህ ጥላት የሚሻለው ጭቃ ነበረ ከእሳት ማለት ነው። በእሳት ውስጥ የሚታዩ ባህሪያት የመፍጠነ ባህሪ አለ፣ የማቃጠል ባህሪ አለ፣ የማጥፋት ባህሪ አለ። በአፈር ውስጥ አፈር ይጠቅማል፣ ጭቃ ይጠቅማል፣ ለስንት ነገር ነው የሚጠቅመው። ግን እሱ አላወቀም። አለ ኩል ሐል እንዲህ ከማለት ማለት ነው አላህ ያዘዘውን ትእዛዝ መታዘዝ ነበረበት። አላህ ሊፈትነው ሲል አልታዘዘም። ለዚህም ሲባል ነው አላህ Subhanahu Wa Ta'ala በኋላ ላይ አደምን አለይሂ ሰላም ወደ ጀነት ያስገባቸዋል። ከጀነትም ደግሞ በሸይጣን አማካኝነት ተወስውሰው እንዲወጡ ይወስንባቸውና ወደ መሬት ይወርዳሉ ማለት ነው። አላህ ወደ ነበረው መሰረታዊ ሀገራችን ወደ ጀነት ይመልሰን ሁላችንም። እና አላህ Subhanahu Wa Ta'ala አባታችንን አደም አለይሂ ሰላም መላእክቶች ስጁድ እንዲያደርጉለት ያዘዘው ለዚህ ነው ማለት ነው። ውድ የተከበራችሁ ተመልካቾቻችን የአባታችን አደም አለይሂ ሰላም ቅሷ የሚያልቅ አይደለም። በጣም ሰፊ የሆነ የተለያዩ የሚደንቁ ነገሮች አሉበት። ሸይጣን ስጁድ ማድረግ እምቢ ባለ ጊዜ አላህ Subhanahu Wa Ta'ala ምን አደረገው የሚለው ከዚያ በኋላ ደግሞ አደም አለይሂ ሰላም የት ነው የኖሩት? ምንድነው ያደረጉት? እንዴት ነው ወደዚህ ምድር መውረድ የቻሉት? በዚህ ምድር ላይ ሲኖሩ ደግሞ ምን አይነት ህይወት ነበረ ሲኖሩ የነበሩት? እናታችን ሐዋ አለይሂ ሰላም የተፈጠረችው መቼ ነው? የት ነው የተፈጠረችው? እና ከዚህ ጋር ተያይዘው የሚመጡ የተለያዩ ከአደም ጋር ተያያዥነት ያላቸው የአደም ልጆች ቅሷ
ሁሉ በዛሬው ፕሮግራም ላይ መዘርዘር አልቻለም። ቀጣይ ፕሮግራም ውስጥ የምንዘረዝር ነው የሚሆነው። ለዛሬው ያነሳናቸውን ወሳኝ የሆኑ 6ቱን ጥያቄዎች ምላሽ ሰጥተናል። መልካም ቆይታ ይሆንላችሁ። እናንተም ፕሮግራሙን ተከታትላችሁ ለሌሎችም ወገኖቻችን በተለያዩ የፌስቡክ ፔጆች ላይ ሊሆን ይችላል፣ ግሩፖች ላይ ሊሆን ይችላል፣ የተለያዩ ዋትስአፕ ግሩፕ፣ ቴሌግራም ግሩፕ ላይ ሼር እያደረግን ሁሉም መተው ቻናላችን እንዲከታተሉና የተለያዩ የነቢያቶች ቅሳ ማህበራዊ ህይወታችን እንዴት ማሳመር አለብን፣ አቂዳችን እንዴት ማወቅ አለብን፣ ፊቅሁን ደግሞ እንዴት መማር አለብን፣ ስለነዚህ ነገር የሚያስተምረንን ቻናላችንን እንቀላቀላለን። የዛሬው ፕሮግራማችን እዚሁ ላይ ይጠናቀቃል። አላህ Subhanahu Wa Ta'ala የሌላ ቀን ፕሮግራም የሌላ ቀን ይበለንና ሌላ ቀን ኢንሻአላህ Subhanahu Wa Ta'ala መተን የአደምን አለይሂ ሰላም ታሪክ የምንጨርስ ነው የሚሆነው። ከዚያ በኋላም ደግሞ የተለያዩ ነቢያቶችን ታሪክ የያዝን አብረን እንቆያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።